በጣም ታምሜ ሞቼ ተገንዤ ተለቅሶልኝ ተነስቼ ወደዚህ ለመሰክር ወደ ወንድሜ ኤርሚያስ ጋር በድጋሚ መጥቻለሁ። ጅሩ ያመጣውን እምነቷን፣ ጸበሏን፣ ዘንባባዋን ይዞ መጥቶ እዛ ራሴን በማላቅበትም ሰዓት እያዳበሱኝ ሰውነቴ እያሹኝ እንደነበር በዘንባባዋን ራሴ ላይ እንደምጸዳዳ እንደነበር ሽንት ቤት ደግፈው እንደሚወስዱ ያንን ቤቱን እንኳን ጠፍቶብኝ እንደሄድኩ ያንን ነገሮች በሚነግሩኝ ሰዓት በቃ ለኔ ሞራል ነበር የሆነኝ። ግቢሽን የረገጠ ጸበልሽን የጠጣ እምነትሽን የበላ የተጠመቀ ተልእኮ ታድሶ የሚባል ነገር ማንኛውንም የጠላት በቃ ተልእኮ እንደማይነካው ነው ቃል ኪዳን አርጉ እየሰጣት። እሺ ወንድማችን እንኳን ወደ አደራ ሚዲያ 07 በሰላም መጣ። እንኳን ለዚህ ቀን አበቃ ማለት ወዳለሁ። እስቲ ራስን ደግሞ ለተመልካቾቻችን ለቤተሰቦቻችን ደግሞ አስተዋውቅልን። እሺ አመሰግናለሁ። ማንነቴን ከማስተዋወቂ በፊት ልዑል እግዚአብሔርን ማመስገን ፈልጋለሁ። ምድርና ሰማይን የፈጠረ አምላክ ስሙ ዛሬም ዘወትርም በእኔ በኃጢአተኛው አንደበት ብቻ ሳይሆን እሱ በፈጠራቸው ፍጥረት ሁሉ ስሙ ዛሬም ዘወትርም የተመሰገነ ይሁን። እናቱ እናታችን ቅድስተ ቅዱሳን ንጽሕተ ንጹሐንም አምላክ ወላዲተ አምላክ የእሷም ስም ዛሬም ዘወትርም ከዓለም ዳርቻ እስከ ዓለም ዳርቻ ድረስ የተመሰገነ ይሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ክብርና ማዕረግ የተመሰገኑ ይሁኑ። እሺ እኔ ስሜ ደነቀ ደጀኔ ይባላለው። ያው በጣም ታምሜ ሞቼ ተገንዤ ተለቅሶልኝ ተነስቼ ወደዚህ ለመሰክር ወደ ወንድሜ ኤርሚያስ ጋር በድጋሚ መጥቻለሁ። እዚህ እንድመጣ የረዳኝ አምላክ ስሙ የተመሰገነ ይሁን። በድጋሚ ያው እኔ ቤተሰብ ሁሉም በያሉበት ተሰብስበው ሞቷል ብለው ገንዘውኝ አልቅሰው ሁሉም ቤተሰብ በያለበት አባቴ ደውሎ ወደ ጋምቤላ ወደ አርባ ምንጭ ገጠርም ያሉት አዲስ አበባም ሁሉ ተሰብስበው በቃ ሞቷል ብለው ተገንዤ በቃ አብቅቶ ሁሉ ነገር ጨርሰው ግን እግዚአብሔር ምን ይሳነዋል? ሁሉ በእጁ የሆነ አምላክ እንደ አልዓዛር ድጋሚ ከሞት አስነስቶኝ ወደዚህ እንድመሰክር ያመጣኝ አምላክ ላመሰግን እወዳለሁ። እግዚአብሔር ስሙ የተመሰገነ ይሁን። ወንድማችን እውነት ነው። እኔ በቅርብ ከታተል ስለነበር የጉዳዩ ደግሞ አንድ አካል ስለነበርኩ በደንብ ነው የማውቀው። ለሰው ሲነገር በአካል ማለት እንዲህ ላልነበረ ሰው በአፍ ሲነገር ይቀላል እና ያንን ሁሉ አሳልፈሃል። እስቲ ግን ይህ ሁሉ ከመሆኑ በፊት አንተ እዛ ደረጃ ላይ ሞተ ተብሎ ቤተሰብ ሁሉ እስኪሰበሰብ ከመድረሱ በፊት መጀመሪያ ህመሙ ሲጀምር የነበርክበትን ሁኔታ ታውቃለህ? እንዴት ነው የጀመረ ህመሙ? ከዛ ወደ ሞትስ እንዴት ሄደ? ሞት ደረጃ የሚያደርስ ነው ወይንስ የእግዚአብሔር ስራ ይገለጥ ዘንድ ነው ያ ነገር ሁሉ ይሁን? እስቲ ይህንን ነገር ለማየት ነው። እሺ ያው ወደ ሞት ደረጃ ብዙም የሚያደርስ ባይሆንም እግዚአብሔር ያው በእኔ ላይ አድሮ ብዙዎቹን ሌሎቹን በየገዳሙ በየሆስፒታሉ በየመንገዱ የወደቁትን በእኔ ላይ አድሮ ሊያስተምር ፈልጎ ነው ብዬ ነው ማስበው። እንደኔ ህመሙ ሲጀምረኝ በወባ ሆኖ በወባ ስሜት ነበረ የጀመረኝ ስራ ላይ ሆኜ እዛ ጋምቤላ እና በሚጀምረኝ ሰዓት ያው ሐኪም ቤት ነበር የሄድኩት። ሐኪም ቤት በሚሄድበት ሰዓት በቃ ተኝተህ እዚህ መድኃኒቱን መውሰድ አለብህ የ7 ቀን መድኃኒት ብለው ነበር ያዘዙልኝ። ግን መድኃኒቱ እየወሰድኩት በነበረ ሰዓት በሽታው እየባሰብኝ ነበር። መጣ የማቃጠል ስሜት የሚሰማኝ የነበረው ስሜት በጣም ከባድ ነው። 5ኛ ቀን በሚሆንበት ሰዓት በጣም ከአቅሜ በላይ በሚሆንበት ሰዓት በቃ አልጨርስም መድኃኒቱ መውጣት አለብኝ ነበር ብዬ ነገርኳቸው ለዶክተሮቹ እና ወጣሁኝ። እህቴ ከዚህ ደውላ በአስቸኳይ ወደዚህ እንድትመጣ ብላ ነበር ትኬት የቆረጠችልኝ። ወደ አዲስ አበባ ከጋምቤላ ወደ አዲስ አበባ እንድመጣ በአስቸኳይ ላኩልኝ ብላ ወንድሞቼ ጋርም ደወለች። ትኬት ተቆረጠና ወደዚህ መጣሁኝ። መጥቼ እዚህ ምንም በቃ ብዙም እረፍት አልነበረውም። በጣም መጥፎ ከባድ ስሜት እየተሰማኝ መጣ። በዛን ሰዓት አማኑኤል ለ3 ቀን ያክል ጸበል እየተከታተልኩ 3 ቀን ከተጠመቅኩኝ በኋላ በጣም ከአቅሜ በላይ በሚሆንበት ሰዓት ወደ ኮልፌ ነበር ወደ ሐኪም ቤት ይዘውኝ የሄዱት። ወንድሜ ደመቀ ይዞኝ ወደ ኮልፌ ሄደ። እዛ ሄደን በምንታከምበት ሰዓት ጨጓራ
ኩላሊት ኢንፌክሽን፣ ወባ፣ ታይፎይድ እያሉ መድኃኒት ይሰጡኝ ነበር። መድኃኒቱ ይዤ መጣሁ ወደ ቤት። ወዲያውኑ በመጣሁበት ሰዓት መድኃኒቱ በምወስደው ሰዓት የሚሰማኝ የነበረው ስሜት በጣም ከሚነገረው በላይ ነው። መድኃኒቱ በምተወው ሰዓት የሚሰማኝ ሌላ ስሜት ነው፣ የበሽታውን ስሜት አድርጎ ነው። መድኃኒቱ በምወስድበት ሰዓት ግን በጣም በቃ ከመጠን በላይ መድኃኒቱ ወደ ጭንቅላቴ ሙሉ ሰውነቴ አሳስሮ ነበረ የሚዘኝ። እየወሰድኩኝ ያው በቃ ስህተት መድኃኒት ሰጥተውኝ ከሆነ ብዬ ከደመቀ ጋር ተነጋገርን። ያንን በተነጋገርንበት ሰዓት ወደ ሌላ ዶክተር ይዞት ሄዱ። በሚያሳየው ሰዓት ለዚህ በሽታ የሰጧችሁ መድኃኒት ልክ ነው ነበር ያሉን። በዛው ከአቅም በላይ ቢሆን በሚሆንበት ሰዓት ደመቀም ወደ ስራ ሄዶ ነበር። በጣም ጠዋት ላይ በጣም ቤተክርስቲያን ሄጄ ከተመለስኩኝ በኋላ በጣም በቃ ክፉኛ በጣም አመመኝ። በዛ በሚያመኝ ሰዓት በቃ እኔ የማውቀው ሆስፒታል አለ፣ ወደ አዲስ ሆስፒታል ወደ ጎጃም በረንዳ እንሂድ ብላኝ እህቴ ራይድ ሰርታ ይዛኝ ሄደች። እዛ በሄድን ሰዓት በቃ መተኛት አለብህ ነበር እነሱም ያሉኝ። የ7 ቀን መድኃኒት አዘዘልኝ። ያንን መድኃኒት እየወሰድኩ በነበርኩበት ሰዓት በቃ በሽታውን በጣም ከመጠን በላይ ሆነብኝ። ሰውነቴም መርፌ እየወጉኝን በጣም እያበጠ በሚመጣበት ሰዓት በቃ መውጣት አለብን ነበር ያልኳት ለሷም ማለት ነው። የት ነበር እሱ? አዲስ ሆስፒታል ጎጃም በረንዳ። ሰውነቴ በጣም አበጠ። እጄም ለመርፌ ያሰሩልኝንም እሱንም በጣም አብጦ በቃ መጥፎ ስሜት ወደ ሌላ ስሜት እየተቀየረ በሚመጣበት ሰዓት እንውጣ ነበር ያልኳት። በቃ እያመመኝ ነው ንገሪያቸው ይፍቱልኝና ግልኮሱን ቀሉልኝ፣ ከሞትኩኝም ቤት ልሙት በቃ ከዚህ አስወጪ ነበር ያልኳት። እና በሚያስወጪኝ ሰዓት ነርሷ መጣችን። መርፌ የቀን መርፌ ልትሰጠኝ በሚመጣበት ሰዓት እንዲህ እያለኝ ነው በምትልበት ሰዓት እሺ በቃ ቆዩ ዶክተሩን ልጥራላችሁ ነበር ያለችው። ዶክተሩን ጠራችው፣ መጣ። ዶክተሩ በሚመጣበት ሰዓት አውቃለሁ ሲመጣ በጣም ቢደክመኝም ግልኮስ ላይ ሆኜ እንዴት ነው በሚለኝ ሰዓት በሚያናግረኝ ሰዓት እያናገርኩት ነበር የነበረው ዶክተሩን። እና መጣና ምንድነው መድኃኒቱን ለምን ተረጋግታ አትወስድም በሚለኝ ሰዓት መድኃኒቱ ምንም ለውጥ እየሰጠኝ አይደለም። ሰውነቴ እንደምታየው የውጄም አባብጧል። ሰውነቴ በጣም እየደከመኝ ስለሆነ በቃ ሸኘኝ፣ ቤት ሄጄ ወይ ብሞት በቃ ማድረግ ያለብኝ ሌላ አማራጮችን ብፈልግ ይሻለኛል በሚለው ሰዓት እሺ ብሎ ወጣና ማዳመጫውን ይዞ መጥቶ ድጋሚ የሙቀትን መጠኑ ያለበትን ሁኔታ ለማየት በሚጠጋኝ ሰዓት ማዳመጫውን ጆሮ ላይ ሰክቶ ወደ እኔ ሰውነት ለማስነካት በሚጠጋበት ሰዓት ነበር በቃ ራሴን የሳትኩት። አንድ ጊዜ መጮሄን አስታውሳለሁ። አንድ ጊዜ ጮህኩኝ። ከዛ በኋላ ግን ያለውን ነገር አለ። አንድ ጊዜ ጮህኩኝ፣ ገና ሳይነካኝ ሊነካኝ ወደ እኔ በሚጠጋበት ሰዓት ዶክተሩ ጮህኩኝ፣ እዛው እንደወደቅኩኝ ነው። ከዛ በኋላ ያለውን ሰዓት አዲስ ሆስፒታል ያለውን ራሴን አላቅም ነበር። እህቴም ወዲያው ስልክ ደወለች፣ ደመቀ ጋር ወንድሜ፣ አባቴም እዚህ ነበር። ብዙ ቦታዎች ስልክ ደወለች፣ መጡ። በዛው በቃ በድንጋጤ ሆነው በራይድ ይዘውኝ ወደዚህ ወደ አክስቴ ቤት ይዘውኝ የመጡት። እዛ ይዘውኝ በመጡን ጊዜ በቃ ያለውን ነገር ከባድ ነበር። እነሱ ሲነግሩኝ በነገሩኝ ሰዓት እኔ አላውቀውም፣ እነሱ ናቸው የነገሩኝ። እና እዛ በሆንኩበት ሰዓት በጣም እየሞትኩኝ በቃ ሞተ እስኪባል በቃ የለም ብለው ገንዘው ጨርሰው ሁሉ ነገር አባቴ ስልክ ደወለ። ወደ የሀገሩ ስልክ ነው የደወለ የነበረው። ወደ ጋምቤላ ወንድሞች ያሉ ወደ እነሱ ጋር፣ ወደ አርባ ምንጭም ወንድሞች ያሉ እህቶቼ በቃ ሙሉ ቤተሰብ ጋር ደወለ። በዛው ሆኜ በጣም በታመምኩበት ሰዓት ወደ ተክለ ሃይማኖት እንሂድ አለና ወደ ተክለ ሃይማኖት ነበር ይዞኝ የሄደው። አንተ ራስህን ታውቅ ነበር? አላቅም፣ ነግረውኝ ነው ያው ያለውን ነገር እንደዚህ ነበር። ከሆነ በኋላ ነው ሆኖ በቃ እንዳዲ ራሴን ካወቅኩኝ በኋላ ነው። ከአዲስ ሆስፒታል በኋላ ያለውን ነገር ምንም አውቀው ነገር የለም። ዶክተሩ ግን እንዳልነካኝ ነው የማስታውሰው። አዲስ ሆስፒታልን በነበርክበት ቀናት እዛ ወደ ቤትም መጣ። ከዛ በኋላ ደግሞ ተክለ ሃይማኖት ከፍተኛ ሆስፒታልም ስትወሰድ እኮ የምታውቀው ነገር የለም? ምንም አውቀው ነገር የለም። ይዘውኝ እንደሄዱ እንደነገሩኝ ነው ራሴ ላይ እንደምትጸዳዳ ሽንት በቃ በጣም መድከሜን። ከዛ በፊት ያለው ነው። ከዛ ተገነስ አይደል? ከዛ ተገንዘ ደጀኔ ቤተሰብ የሚባሉትን አካላት ሁሉ
እንዳልከው ጠርቷል። አንተ ስትነቃ እኮ እነዚህ ወንድም እህትም የሚባሉትን ሁሉ አግኝተሃል እና እሱ ከመሆኑ በፊት አንተ ግን ራስን አታውቅም ነበር። ከተክለ ሃይማኖት ስትወጣም ራስን ታውቅ ነበር? ምንም አውቀው ነገር የለም። ከተክለ ሃይማኖት ስትወጣም ራስን አታውቅም? ምንም አውቀው ነገር የለም። ስለዚህ ከተክለ ሃይማኖት በኋላ ራስን ያገኘኸው የት ነው? እስኪ ይሄን ነገር ይዘውኝ ወደ ጦጦ ኪዳነ ምህረት ነበር የወሰዱኝ እና እዛ አስገብተውኝ ቤት ተከራይተው ሁሉም ተሰብስቦ እዛ ባሉበት ቢያንስ 3 ሰዓት ያክል ምናምን ከቆየሁኝ በኋላ ራሴን ሳላቅ እዛ ነቃሁኝ። በጣም ደክሞኝ ስለነበር ማውራትም ባልችል ቢያንስ በቃ እዛው በሆንኩበት አንገቴም ቀና ሳረግ በማይበት ሰዓት ቤተሰብ እንደተሰበሰበ ብዙ ሰው ከርቀትም ከቅርብም ያለው ተሰብስቦ አጠገቤ እንዳለ ነው ያየሁት። ማውራትም አልቻልኩኝም። ምንም መተንፈስ ስለማልችል በአይኔ በቃ በድካሜም ሆኜ በአይኔ ብዙ ሰው አየሁኝ። እዛው ሆኜ በቃ አጠገቤ ያሉትንም ማን እንደነበር አይቻለሁ። ከዛው እንደዛ እየሆንን አደርን። እዛ ባደርን ሰዓትም በማግስቱም በቃ ትንሽ እየተሻለኝ መጣ። በሁለተኛው ቀን ግን ጸበል ያው በጣም እየደከመኝም ቢሆን በቃ እየተንገዳገድኩ እንዲህ በጣም በሚያቅተኝ ሰዓት እየደገፉኝ ጸበል ወርጄ ተጠመቄ የተመለስኩበትም አጋጣሚ ነው ያለው። እያለ በቃ እያልኩኝ በዛው እንትን ኪዳንም መግባት ጀመርኩኝ። በማግስቱ አንተ ጸበል መጠመቅ ችለህ ማለት ነው? በሁለት እግር ቆመ? በጣም እየደከመኝም ቢሆን እየተንገዳገድኩኝ በሚደክመኝ ሰዓት እየያዙኝም በሚያንገደግደኝ ሰዓትም እንገዳገድ እየያዙኝም ጸበል ወርጄ የተጠመቅኩበት አጋጣሚ ነው። በጣም ደስ ይላል። አሁን ራስህን አውቀሃል አይደል? መናገርም ባትችል በእግር እየሄድክ ጸበል እየተጠመቅክ እንደሆነ ነው እየነገርከን ያለው። ከዚህ በኋላ ያለውን የኪዳነ ምህረትን የጦጦ ኪዳነ ምህረትን ቆይታን ታስታውሳለህ? እስቲ ራስህ ነቅተህ በሁለት እግር ጸበል እየተጠመቅክ መውጣት ከጀመርክበት ሰዓት ጀምሮ ያለውን ሁኔታ እዛ የገባ ነው ሐሙስ ቀን ነበር። ወደዛ የሄድነው ከተክለ ሃይማኖት ሆስፒታል ወጥተን በሄድን በማግስቱ እንደዛ እየተንገዳገድኩኝ ተጠመቅኩኝ። በሁለተኛው ቀንም በጣም እያወቅኩኝ መጣው። ሽንት ቤትም መሄድ ጀመርኩኝ። በሶስተኛው ቀን ደስ የሚለው ጉባኤም ወጥቻለሁ። ከተከራየንበት ቤት ተነስቼ በጣም አስታውሳለሁ። ወደ ኪዳነ ምህረት ጉባኤ ወጣን። ግን ጉባኤ በምንወጣበት ሰዓት ወጥተን ጉባኤ ተካፍለን ጸሎት ሁሉ ነገር አልቆ ወደ ቤት በምንመለስበት ሰዓት አንድ የገጠመኝ ነገር ነበር። እሱም ምንድነው የገጠመኝ? ወደ ተከራየንበት ቤት ስንመለስ አውቀው ወደኋላ ቀርተው ነበርና እኔ በቅርብ ርቀት እየተከተሉኝ ነበር እነሱም ማለት ነው። እና ቤቱን አልፌው የሄድኩበት የሆነ በቃ አይምሮዬን የሆነ ዞር ነገር አድርጎኝ ቤቱ ጠፋ። በቃ ሽንት እንደቆዩ ነገር አስቤ በቃ ዝም ብዬ መሄድ አለብኝ ቁልፍ ይዤ ነበርና መግባት አለብኝ ይደርሳሉ ብዬ ግን ቤቱን ጠፍቶብኝ በጣም በቃ ከግቢውን ከጸበሉ አልፌ በጣም በቃ የተወሰነ መንገድ ሄጄ መልሰው አስገብተውኛል። በአራተኛውን ቀን እንደዛ ጧት ተነስቼ ኪዳን ወረድን፣ ቀሰቀሱኝ። ኪዳንም አድርሰን ተጠምቀን ያለውን ነገር ጨርሰን ወደ ቤት ገብቼ ተኛሁኝ። ዞረን ሐሙስ ገብተን ዞረን በሳምንቱ ሮብ በሰባተኛው ቀን ጠዋት ኪዳን ወረድን። ኪዳን አድርሰን ጸበል ተጠምቀን ወደ ቤት በምንገባበት ሰዓት አባቴ ነበር ከኔ ጋር የነበረው። ቁርስ ብላ ብሎ ቁርስ ነበር ያቀረበልኝ። በዛ ከገባን በኋላ አይ ዛሬ ሮብ ነው ቁርስ አልበላም፣ ቤተክርስቲያን ሄጄ ማስቀደስ አለብኝ፣ አትችልም ነበር ያን በግድ በቃ መብላት አለብህ፣ አትችልም፣ ፈሳሽ ነገር መጠቀም አለብህ፣ እንደዚህ እያዞረክ እንደዚህ እየደከመክ እስከ 9 ሰዓት ችለ አጾም፣ ያ ስለሆነ መብላት አለብኝ ብሎ ምግብ ነበር ያቀረበልኝ። አይ እኔ ዛሬ ሮብ ነው አልበላም፣ ከደከመኝ ወይ እዛው ተኛለሁ ወይ አቋርጬ መጥቼ እተኛለሁ ብዬው ነበር። ሰዓት 6 ሰዓት ደረሰ። ልብሳችን ቀይረን ነጠላችን ለብሰን ወደ ኪዳነ ምህረት ነበር የሄድነው። ገዛ ገባን። ውጭ ላይ እንጨት አጠገብ በቃ ቢደክመኝ እቀመጣለሁ ብዬ ራቅ ብዬ ቆምኩኝና እዛው አስቀድሼ እስከ 9 ሰዓት የቅዳሴ ጸበል ጠጥቼ ወደ ቤት የገባሁበት አጋጣሚ ነው። በጣም ደስ ብሎኛል። በሱም ደስተኛ ነኝ። ከዛ በኋላ ያሉትን ነገሮች ግን እየጠነከርኩኝ ጉባኤም ኪዳንም ሳላቋርጥ እየገባው ያለውን ነገር እንዲህ ያሳለፍኩት ነበር። ወደ ራሴ እየተመለስኩ የነበረው ማለት ነው።
እስቲ እዛ በነበርክበት ሰዓት አሁን በዛ ድካም ላይ ቅዳሴ ላስቀድስ እንድትል ያስቻለ ጉዳይ ምንድን ነው? ማለት ልክ ደጀኔ እንዳለው አባት ራስን ማገገም መቻል አለብህ፣ ራስን መጠገን መቻል አለብህ። እንዲህ የሚባሉትም ከሰውም የሚመጡትም እንደዚህ አይነት ነገሮች ስለሆኑ ማለት ነው። አንተ ግን በዛ ድክመት በዛ ራስን እንኳን መቋቋም በማትችልበት ሰዓት ማለት አይል ጉልበት ብዙ የለህም ማለት እና በዛን ወቅት ቅዳሴ ላስቀድስ ብለህ 3 ሰዓት ሙሉ ቆመ ቅዳሴ እንድታስቀድስ ያደረገ ምን አይነት መንፈስ ነው? ወይ ደግሞ ምን ቢታሰብ ነው? ይደክመኝም ይድከመኝ አልበላም ብለህ ወደ ቅዳሴ እንድትሄድ ያደረገ ማለት ብዙዎቻችን አይደለም እንዲህ ተይዘን ሞተን ተነስተን ይቅርና በዚህ ድካም ይቅርና ሙሉ ሰውነታችን አቅም እያለው መሮጥ እየቻለ ጉልበት እያለን እንኳን ወደ ፈጣሪ ወደ ቅዳሴ የማንሄድበት ሁኔታ አለ አይደል? ለሀያ ደቂቃ እንኳን ስንቆም ያንቀጠቅጣል። አንተ ግን እንድትሄድ ያደረገ ምንድን ነው? ወደ ቅዳሴ መሄድ አለብኝ ብለህ ተከራክረህ አሸንፈህ ሄደህ እንጦጦ ኪዳነ ምሕረት ቅዳሴ እንድታስቀድስ ያደረገ ምንድን ነው? ያው ብርታቱ ኖሮኝ ወይም ድካሙ ለቆኝ አይደለም። በዚሁ አጋጣሚ እና በጣም እየደከመ እዛው ሆኖ ኪዳንና ጸበል ቦታ ላይ 2 ደቂቃ አስኬድም እና የተከራየነው ቤት ያንን ለመሄድ ጉልበቴ በጣም በቃ እየቆምኩኝ በየቦታው በጣም ጉልበቴ ይዝልብኝ ነበር፣ ይደክመኝ ነበር። ግን 1-2 ቀን ምን አየሁኝ እዛው ሆነን ወደ አስፋልት ግቢ ትንሽ እንጨት ስለሚበዛበት ፀሐይ የለውምና ወደ አስፋልት ወጥቼ ፀሐይ እንዲሞቀኝ አየሁኝ። ሮብ ላስቀድስ ሰኞን ይመስለኛል ሰኞን አየሁኝ። ሰው በጣም ብዙ ሰው በቃ የታመመው እኛ ግቢ የተከራዩት በክራንችም ያለው ሰው ደግፉትም የሚመጡት የነበሩትን አየኋቸው። ውጭ ላይ ቁጭ ብለን በቃ በጣም ነበር የተሰማኝ። በጣም በቃ ከኔ በላይ እኔ ራሴን አላቅም፣ ግን ሙሉ ሰውነት አለኝ፣ እግሬ ያለኝ ቢደክመኝም ከኔ በላይ ሆነው እግራቸው በክራንች እየሄዱ ደክሟቸው ብዙ ነገር አየሁኝ። እነሱ አስቀድሱ ግቢ መጥተው 9 ሰዓት ቅዳሴ ጠጥተው ወደ ቤት ገብተው ያንን ሳይ በጣም በቃ አይምሮዬ ላይ ጥያቄ ፈጠረብኝ። ለምን ኪዳነ ምሕረት ፈልጋኝ ልታድነኝ ደጇ አምጥታኛለች፣ በምክንያት ነው ያመጣችኝ። በቃ ያለው ነገር ከገደለችኝም እዛ ግቢዋ ላይ መሞት አለብኝ፣ በቃ ሄጄ ማስቀደስ አለብኝ ብዬ ነበር የወሰንኩት። ብዙ ሰዎችን ሃየው የነሱን ህይወት ለኔ ትምህርት ሆነኝ። በዛች 5 ደቂቃ ባልሞላ ሰዓት አስፋልት ላይ ቆሜ በማያቸው ሰዓት በቃ የተሰማኝ ስሜት ከባድ ነው። እንዴት እነሱ እንደዚህ በክራንች እየሄዱ ተንፏቀው እንኳን የሚሄዱ ተከራይተው የሚኖሩ ማቃቸው ልጆች አሉ እኛ የተከራየንበት ግቢ። እነሱ እንኳን ተንፏቀው ያ ሁሉ እንዳገት ወጥተው አስቀድሰው ሲመለሱ በቃ እንደምንም መሄድ አለብኝ ብዬ ወሰንኩኝ። ያንን በቃ ከራሴ ጋር ጥያቄ ነበር እንትን ያልኩት። የነሱን ካየው በኋላ ከራሴ ጋር መከራከር በቃ ማድረግ አለብኝ ቢደክመኝም ብዬ ነበር የወሰንኩት። እሷም ረዳችኝ፣ በጣም አላሳፈረችኝም። በደግነቷ ኃጢአቴን ክፋቴን ሳታይ ደጇ ወጥቼ በሳምንት ቅዳሴ እንዳስቀድስ ረድታኛለች። ቤተ መቅደሷንም ዞሬ እንድሳለም ረድታኛለች። ክብር ምስጋና በዚሁ አጋጣሚ ለሷም ይሁን። አሜን። ስለዚህ እነዚያን ሰዎች ስታይ ነው ማለት ነው ወደ ቅዳሴ መሄድ መቻል አለብኝ እኔ እጅግ ራለኝ ብለህ እነ ድካም ቅዳሴ ለማስቀደስ የጀመርከው ማለት ነው አይደል? እግዚአብሔር ስሙ የተመሰገነ ይሁን። እስቲ ታዲያ በኪዳነ ምሕረት ቅዳሴ ከጀመርክ በኋላ ፋሲካ ነው ወቅቱ አይደል? ጌታችን ኢየሱስ ክርስቶስ የ2 ወር ጾም ነው አይደል? አብይ ጾም የሚባለው ወቅት ነው። እና በዚህ በአብይ ወቅት አንተ ከዛ በኋላ ቅዳሴውን ቀጠልከው ወይስ እንዴት አደረግህ? ከዛ ከሮቡ ጀምሮ ከቅዳሴው በኋላ ያለው ጊዜስ ምን ይመስል ነበር? በኪዳነ ምሕረት በእንጦጦ ኪዳነ ምሕረት የነበረ ጊዜ ማለት ነው። ያው ቅዳሴውን ቀጠልኩት፣ በዛው ነበር የቀጠልኩት። ሰው ግን በጣም ይመጣ ነበር እኔን ሊጠይቅ። በሚያዩን ሰዓት ሆስፒታል እያለው ያዩኝ ሰዎች እዛ በሚመጡበት ሰዓት ያለውን ነገር አያምኑም ነበር። በቃ ስሜቱ ከባድ ነበር ማለት ገብተው ምናምን ብለው ከንፈራቸውን በሚመጡበት ሰዓት የሚያለቅሰውም አለ። ብዙ አይነት ስሜት ነበር የማየው። ከቅዳሴም ገብተን እሁድም ቅዳሜም እየመጡ እንትን በቃ እኔን ለመጠየቅ መጥተው ያለውን ስሜት አንተ እንደዚህ በቃ እንደ ራላመን ምናምን በሚሉኝ ሰዓት
በቃ የሆነ ውስጤ በቃ ደስታ ነበር እንትን እያለኝ ነበር። ለካ ትላንት እንደዚህ ነበርኩኝ ዛሬ እንደዚህ ራስህ ላይ እንኳን መጸዳዳት ራስህ ላይ እየተጸዳዳ በቃ እነሱ እዛ ቁጭ ብለው ሽንት ቤት ሄጄ ተጠቅሜ መጥቼ ገብቼ ከነሱ ጋር እንትን በምልበት ሰዓት ይሄንን ነበር ስናፍቀው የነበረው ነበር የሚሉኝ ጓደኞቼ፣ ቤተሰቦቼ በቃ ሁሉ የተሰበሰበው ሰው ያለውን ነገር ይነግሩኝ ነበር። አንዱ ሲመጣ አንድ ነገር ይነግረኝ ነበር። በቃ ሁሉም ሆስፒታል እኮ እንደዚህ ነበርክ፣ ተገንዘ ነበር፣ እጅህ እንኳን ታስሮ ምናምን ነበር ያለው ብለው በሚነግሩኝ ሰዓት በቃ በጣም ውስጤ ደስታ በቃ ከማንም ጋር አላወራሁም። በውስጤ ነበር ያንን ደስታ ይዤ የምጠቀመው ለራሴ ማለት ነውና ቅዳሴውን በዛው ነበር የቀጠልኩት። ሮብ ካስቀደስኩባት ቀን ጀምሮ ግን ያለው የነበረውን ነገር በጣም በቃ ይህ ነው ሊባል አይችልም። እግዚአብሔር ታምሩን በሌላ ላይ ገልጿል። ለሌላውም ትምህርት አርያ እንዲሆኑ ብዙ የተያዙ ወገኖቻችንን እንዲማሩ ነው ያደረገውና ኃጢአቴን፣ ክፋቴን፣ በደሌን ሸፍኖልኝ በቃ የሱም ስም በአደባባይ እንዲጠራ እንዲገን ታምሩን እንዲወራ አድርጎልኛል እና ያለውን ነገር እዛው እየቀጠልኩኝ ከአባቴ ጋር ወንድሞቼም ሁሉም እየተቀያየሩ እያስታመሙን ቆይተን በዛው ስቅለት ደረሰ። ከስቅለቱ በፊት ግን ማለት ነው ከስቅለቱ በፊት አሁን እግዚአብሔር በእኔ እንዲመሰገን አድርጓል። እኔም ከሞት አስነስቶ አቁሞ ከዛ ደግሞ ቅዳሴውንም ምንም እያስቀደስ መመስገኛ አድርጓል እና ይህንን ሲያደርግ ግን አንተ ይሄ ነገር ከመፈጠሩ በፊት ከመያዝ ራስን ከመሳት በፊት መንፈሳዊ ህይወት ምን ይመስል ነበር? ምናልባት ያ የመንፈሳዊ ህይወት ነው ወይ ዛሬ ላለህበት ወይ ደግሞ አንተ ከሞት እንድትነሳ ያደረገ? አሁን ለምሳሌ አልዓዛር ሲሞት የምትወደው እኮ አልዓዛር ታሟል ይሉታል አይደል መጀመሪያ። ስለዚህ የሚወደው አንተን እግዚአብሔር እንዲወድ በምታደርግበት ልክ ነው ወይ ስትኖር የነበረው? መንፈሳዊ ህይወት ምን ይመስል ነበር በመታመም በፊት ያለው ህይወት ማለት ነው? ያው እምነቴ ይህን አክል የሚባል ኦርቶዶክስን በጣም አከብራለሁ ወዳለሁ። ይህን አክል የሚባል አልነበረም። ሰዓቱን ጠብቄ ወይ ቅዳሴ ኪዳኑን ብዙም አልቆምም ነበር። ግን በቃ ለእምነቴ የነበረኝ ይህን አክል ነው ባይባልም ቤተሰብ ያው ሁሉም ለቤተ ክርስቲያን ፍቅር ቢኖራቸውም ብዙም ሄደው የሚሄድ ሰው አልነበረም። ከነሱ ውስጥ በቃ ትንሽ ይሻላለሁ የሚለው እኔ ነኝ። ያው ገዳማቶችንም ይሄድ ነበር። አንዳንድ ጉዞዎችም ሄጃለሁ። ብዙ ገዳማቶችንም አይቻለሁ። ግን ቤተሰብ ይህን አክል ነው የሚባል የሚሄድም ሰው አልነበረም። ግን እግዚአብሔር በዚሁ አጋጣሚ መታመሜን ለበጎ አድርጎልኛል ብዬ ነው የማስበው። አድርጎልኛል እና ያ ምንድነው በመታመሜ ብዙ ነገሮችን አውቄያለሁ። ለምሳሌ ኪዳን አልቆምም ነበር። ኪዳን ምንድነው? ምን አይነት ጸሎት ነው የሚለውን ቤተክርስቲያን ላይ ማድረግ ያለብን ህጎች አሉ። የራሷ የሆነ ኦርቶዶክስ የራሷ የሆነ ህግ አላት። ያንን ህጎች አልፈጽምም ነበር። ቅዳሴ ሰዓት ላይ ምን መደረግ አለበት፣ በዚህ ሰዓት ላይ ምን ማድረግ አለብን፣ ቢያንስ ጸሎቶቹን ሰዓቶቹን አላቃቸውም። ቢያንስ ተሳልሜ ነው የምወጣው እንጂ አቡነ ዘበሰማያት እንኳን አልደግምም ነበር ብዙ በቃ። ግን ያንን እንዳውቅ የጸሎት ሰዓቶቹን እንዳውቅ እግዚአብሔር አስተምሮኛል። በህመሜ ምክንያት አድርጎ ማድረግ ያለብኝ ከዛ አልፌ ደግሞ ሰዎችን ማክበር እንዳለብኝ ከዛ በፊት የነበረው ህይወቴ በዓለም የነበረው ህይወቴ ለሰው ምንም በቃ ማለት ቦታ እንደሌለኝ ግን ሰው መከበር አለበት የሚለውንም ነገር በዚሁ አጋጣሚ እንድማር እግዚአብሔር ረድቶኛል። ሃይማኖቴንም በምን ሰዓት ጸሎት ምን ማድረግ እንዳለብኝ፣ በምን ሰዓት ምን ጸሎት እንደሚደረግ እንዳለብኝ፣ ቅዳሴ ላይ ምን አይነት ስርዓቶች አሉ፣ ምን መደረግ አለበት ምን መደረግ የለበትም የሚለውን የበለጠ በይበልጥ አስተምሮኛል። አሁንም ብቁ ባልሆን ከነበርኩበት በጣም በቃ ብዙ ደረጃ ጨምሮልኛል። ዛሬ ከሰውም ከራሴም አልፌ ለብዙ ሰዎች አርአያ እሆናለሁ ብዬ አስባለሁ። ሰው በጸሎት እንዳገዘኝ ተሰብስቦ እንዳለቀሰ ዛሬ እግዚአብሔር ይመስገን ብዙ ሰዎችን ማለት በገንዘብም በሌላም በንብረት ባላግዛቸውም በሐሳብ እንዳግዝ አቅም የሌላቸውንም ልብሳቸውንም በማጠብ ጸበልም በመቅዳት ያለውን ነገር እንዳደረግ እግዚአብሔር ረድቶኝ አስተምሮኛል። በዚሁ አጋጣሚ እግዚአብሔርን ማመስገን እወዳለሁ።
እሺ አሜን። እግዚአብሔር ስሙ የተመሰገነ። እሺ አሁን ቀጥታ ደግሞ ወስደ በድጋሚ እንጦጦ ኪዳነ ምሕረት በነበርኩበት ጊዜ ያለውን የቅዳሴ ስርዓት የፋሲካ ወቅት ደግሞ የነበረህን ሁኔታ በተወሰነ መልኩ እንድታሳይ ከዛ 41 ኢየሱስም እየሄድክ ቅባ ቅዱስ እየተቀባ እንደምትመጣ አስታውስ ነበር። እሱንም እንድትነግረን ከዛ በኋላ ደግሞ ፋሲካን እንዴት አሳለፍ አሁንስ ያለበት ሁኔታ እንዴት ምንድነው የሚመስለው የሚለው አብረህ አያይዘ እዛ እና በምኖርበት በነበር ሰዓት ከብዙ ሰዎች ጋር ተዋወቅኩኝ። በጸበሉ በኩልም በቅዳሴም ከሰዎች ጋር ተዋወቅኩኝ። ብዙ ጸበልተኞችን አወቅኩኝ። እዛ እያስቀደስን በነበረበት ሰዓት አንድ ቀን አጣኋቸው፣ እዛ ጓደኞቼን ማለት ነው። እና ማታ ሲመጡ የት ሄዳችሁ ነው? እንደዚህ ወደዚህ 41 ኢየሱስ የሚባል አለ አባት አሉ፣ ቅባ ቅዱስ ያደርጋሉ። በጣም በቃ በጣም ብዙ ለውጥ የሚያረግ ቃል ኪዳን ያላቸው አባት ናቸው ምናምን። እና ምን ቀን ነው መሄድ የሚቻለው? ከቅዳሜና ከእሁድ ውጭ ማንኛውም ቀን ይቻላል፣ በቃ ይዛችሁኝ ሂዱ ነበር ያልኳቸው። እሺ ያን ተቀጣጠርን። ያን የተቀጣጠርንበት ቀን ደረሰ። ተሰብስበን በጣም ብዙ ሆነን ነበር የሄድነው በእግራችን። እንደውም በታክሲ አንሄድም፣ በእግራችን እንሂድ ብለን ብዙ ጫካዎችን አቋርጠን በእግራችን ነበር የሄድነው። ደረስን እዛ 41 ኢየሱስም በእግርን ሄድ በእግራችን። እንደውም አትችልም በታክሲ እንሂድ ነበር ሲሉኝ የነበረው አባቴም እዛ የነበሩን ጓደኞቼ በሽሮ ሜዳ አድርገን በታክሲ አንድ ሁለት ታክሲ ይዘን በዛው እንሂድ ነበር ሲሉኝ የነበረው። ግን በእግራችን እንሂድ እኔ አልደክምም ለእናንተ ከሆነ ነው እንጂ ነበር ያልኳቸው። እሺ ተባብለን በጫካ በኩል ሄድን። በእግራችን ደረስን። ድካም የለም፣ ምንም አይነት ስሜት አልነበረውም። ሄድን እዛ ቦታ ትኬት ቆረጥን። ኪዳነ ምሕረት ትረዳን። ጠዋት ገብቶ እንኳን ማታ 1 ሰዓት 12 ሰዓት የማይደርሳቸው ሰዎች ነበሩ። እዛ ቦታ ላይ ደረስነው 3 ሰዓት ነበር። 3 ሰዓት ደረስን፣ ትኬት ቆረጥን። እንደ በቃ ቻንስ ሆኖ ኪዳነ ምሕረት ስትረዳን 6 ሰዓት ላይ ነበር የደረሰን የኛን ተራ። ያንን ተጠቅመን ተመልሰን በታክሲ እንሂድ በሚሉኝ ሰዓት በእግራችን እንመለስ ነበር ያልኳቸው። እየተሰማኝ የነበረው ስሜት በቃ በጣም ይሄንን ልለው የማልችል ነበር። በጣም በቃ በራሴ እንድተማመን አይነት ነገር ነበር የሚሰማኝ። ሄድን፣ ተመልሰን ሄድን፣ እዛው ገባን፣ ደጋግመን ሄድን። 3 ቀን ወይ 9 ቀን 7 ቀን ነበር ማስደረግ የነበረብን። 7 ቀን ተመላልሰን በእግራችን ሄድን። ያንን ቅባ ቅዱስ አስደረግን። ያንን ሁሉ የሚሆነው አንተ ሞተ ተገንዘ ከተነሳ በኋላ ነው። በቃ ሁሉ ነገር አልፎ በቃ እሱን ግን ከዛ በኋላ ስትሰማው ነበር። በቃ ሰዎች ነበር ተገንዘ እንደነበር በደንብ ተረድታል በዛ ሰዓት። በቃ ሰዎች ይነግሩኝ ነበር። አንዱን አንድ አይነት ነገር ይነግረኛል፣ አንዱን የቀረውን ደግሞ አንድ አይነት ነገር ነበር። ሞተህ እንደነበር፣ ራሴ ላይ እንደምጸዳዳ እንደነበር፣ ሽንት ቤት ደግፈው እንደሚወስዱ፣ ያንን ቤቱን እንኳን ጠፍቶብኝ እንደሄድኩ ያንን ነገሮች በሚነግሩኝ ሰዓት በቃ ለኔ ሞራል ነበር የሆነኝ። ከዛ ሁሉ በኋላ ገና አሁን አንተ 41 ኢየሱስ እንኳን 7 ቀን በእግር ደርሰህ ስትመጣ ምን ይሰማ ነበር? በቃ የሚሰማኝ የነበረውን ደስታ ለማንም በቃ አልገለጽኩም። ለኪዳነ ምሕረት ነበር የምነግራትና በውስጤ ለራሴ በጣም ትልቅ ደስታ ነበር የሚፈጥረኝ። ያድሰኝ ነበር በቃ እንደ አዲስ ያንን ያለፈውን ነገር እንድረሳ ያረገኝ ነበር። ኪዳነ ምሕረት በቃ ረድሳኝ ነው እኔ እጄ መጣው እንደዛ ሞቼ ተገንዤ ሞቷል ተብሎ ሁሉ ነገር አልቆ እንደዛ በእግሬ ለ7 ቀን መመላለስ ይቅርና ተነስቼ ወንበር ላይ እንኳን ለመቀመጥ በደከምኩበት በነበር ሰዓት ይህንን ሳየው በቃ በጣም ከምጠብቀውና ከምለው በላይ ነበር የሚሰማኝ። ያንን 7 ቀን ከጨረስን በኋላ እየተጠመቅን ስቅለት ደረሰ። ስግደትም እዛ ነበር ስሰግድ የነበረው። ስግደት በጣም ከሚገባ በላይ ጠዋት ኪዳን እንወጣለን። ሌሊት 11 ሰዓት ወጥተን እዛ ኪዳን አድርሰን ወደ ቤት አንመለስም። ማታ 12 ሰዓት ነበር በቃ አባቶች ሲጨርሱ ቤተ መቅደስ ሲዘጋ ነበር ተነስተን ወደ ቤት የምንገባው። ጨረስን፣ እዛው እየሰገድን አርብንም እንደዛ እነ መሲም እህቴ ደሜ ወንድሜ መጡ። ከነሱ ጋር አርብን እዛ አሳለፍን እየሰገድን ሰግደን ጨረስን። ቅዳሜንም እዛው አርፍጂ እያከፈልኩኝ ነበር። እዛው ቆይቼ አክፍያለሁ። ቅዳሜ እዛ አረፋፍጄ በቃ ቀን ሰብስቤ
በዚህ ሲያመላልሰኝ የነበረው ወንድሜ ኤርሚያስ ባለ ራይድ እሱም መጥቶ እዛው እቃው ጭኖ ይዞኝ መጣ። በቃ እሱ ራሱ በቃ የሚለኝን ነገር አንደበቱ በቃ ነበር እንትን ያለው የታሰረው እዛው በቃ የነበረውን ነገር እያየው ከኛ ጋር ሲንከራተት ሲወጣ ሆስፒታል ስንል እዛን ጦጦም ስንሄድ እሱ ነበር ይዞኝ ሄደው ያለውን ነገር በቃ አላመነም ነበር። ብዙ ቀን እየመጣ ይጠይቀኝ ነበር። በዛን ሰዓት በጣም ደክሜ ነበር። የዛን ቀን ግን ሊያመጣኝ ወደ መርካቶ ሊያመጣኝ በሄደ ሰዓት ሲያየኝ በቃ ለማመን የሚከብድ ነገር ነበር ያየው። በርትቼ ምናምን ውጭ ቁጭ ብዬ ዕቃ ሰብስቤ እየጠበቅኩት ነበር። በቃ አንተ አይደለህም እስከሚለኝ ገባን። የሚያወራውን እየጠፋበት እዛው መኪና ውስጥ ቁጭ ብለን ነበር የመጣ ነው። መጣን፣ ቤት አስገባኝ። እሱም ቀጥታ ከዛ እንደመጣው አክስቴ ጋር ነበር የገባሁት። እዛ ገባሁኝ። እዛው ረፍት አድርገን ከኤርሚ ጋር መሸ። ልብሳችንን ቀይረን ወደ አማኑኤል ነበር ሄድነው። አማኑኤል ሄድን። ያለውን ነገር ማህሌቱን ተካፈልን፣ ቅዳሴውን ሁሉ ነገር እዛው ጨርሰን ወደ ቤት ለሊት 9 ሰዓት መጣን። በቃ ድካም የለም። ምንም አይነት ድካም ምን ይሰማ ነበር የዛኛው ፋሲካ ማለት እንግዲህ አሁን ስቅለት ነው። እዛ ደግሞ ፋሲካ ብለን የምንለው ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳበትን የትንሣኤ በዓልን ነው እያከበርን ያለነው አይደል? በሌሊቱ እዚህ ይለኛል የዛን የነበረውን ሁኔታ እኔ በደንብ ነው ማስታወስ። አብረን ቆም ነው እና አንተስ ቆመ ስታስቀድስ ሲሰማ የነበረው ስሜት ምን ነበር? ለምን ቤተ መቅደሱ የደብረ ገሊላ ቅዱስ አማኑኤል ካየው ይዘን ሙሉ በጧፍ በርቶ የነበረበት ሁኔታ ነው የምናስታውሰው። እና አንተም ጧፍ ይዘህ አብረህ ከምዕመናኑ ጋር ከሌሎች ልጆች ጋር ከሁላችንም ጋር ሞተ ተገነዘ ሳያበቃልህ ለትንሣኤው ግን አብረህ ተነስተህ ትንሣኤውን መካፈል የሚሰጥ ስሜት ምን ነበር? በጣም እኔ ራሴ ለማመን በቃ የሚከብድ ከሁሉም ደግሞ ያሳለፍኩት የአማኑኤሉ የሚገርም ነው። በቃ አንደኛ ሙቀት አለ። በጣም ጧፍ እየበራ ነበር። ህዝቡ ሙሉ ጧፍ እያበራ ነበር እና ቤተ መቅደሱ በጣም ሞልቶ ስለነበር ቢያንስ እንደ ልባችን እንኳን መቆም ያልቻልንበት ሁኔታ ነበር የነበረው። ሙቀት አለ። ከሙቀቱ ጋር ደግሞ ተያይዞ ሰው በጣም በቃ ተጠጋግተን የቆምንበት ምንም አይነት የድካም ስሜት ሳይሰማኝ ሳልቀመጥ ማህሌቱን አልቆ ቅዳሴ ገብተው ቅዳሴውን አልቆ ሁሉ ነገር ጨርሰን ነበር ወደ ቤት የመጣሁት። ቤትም በመጣው ሰዓት ምንም አይነት የድካም ስሜት አልነበረም። ደስ የሚል በዓል ነበር ያሳለፍኩት። እንዳልጠበቅኩት ደስ በሚል ነበር። ቤተሰብም በጣም ተደስተው ተሰብስበው በቃ የኔን ነገር ማመን እስኪያቅታቸው ድረስ በዓል ተሰብስበን እዚሁ አሳለፍን። ከዛ አንድ ሳምንት ከቆየሁኝ በኋላ ተነስቼ ድሮ ወደምኖርባት ገዳም ወደ ቡኢ ጊሺ ክርስቶስ ሰምራ ነበር የሄድኩት። በዚሁ አጋጣሚ ክርስቶስ ሰምራን ከልቤ ላመሰግናት እወዳለሁ። ወደ ገዳም በጀመርኩበት ህይወቴ ሁሉ ህይወቴን እያስተካከለችልኝ በቃ ወደ ንስሐ የመለሰችኝ በሷ ምክንያት እሷን አውቄ ገዳሟን ከገባሁኝ በኋላ ነው ህይወቴ ሙሉ የተስተካከለው። በቃ ያለውን ነገር ይሄ ነው ብዬ ክርስቶስ ሰምራ በእኔ አንደበት ልትመሰገን ከኪዳነ ምሕረት በፊት ክርስቶስ ሰምራን ታውቃት ነበር? ከዛ በፊት ያው ብዙ እንደዚህ ባልታመምም በቃ ይሄ ወደ ገዳም ህይወት ተመልሼ ነበር። የተመለስኩትም አርሴማ ብዬ ነበር የወጣሁት። በዚህ አዲስ አበባ ነበርኩኝ በዛን ሰዓት አርሴማ ገዳም ብዬ ነበር የሄድኩት። አርሴማ ሆኜ የክርስቶስ ሰምራን ተአምሯን ነበር በቃ የሰማሁት እዛው ክርስቶስ ሰምራ የሷን ታሪክ የሷን ዝና ሰምቼ ነበር ወደ መንፈሳዊ ህይወት እየተመለስኩኝ የነበረው። መጀመሪያ በቃ ሙሉ ባልገባም በቃ የተወሰኑትን የጀማመርኩበት ያን ጊዜ ነበር። በዚህና ፋሲካውን ካለቀ በኋላ ሄድኩኝ፣ እዛ ገባሁኝ። እዛ ብዙ ጊዜ ስለቆየው አባቶችም ያቆይ ነበር። በቃ በዛ እንደገባው እንደዚህ ያለውን ነገር ህይወቴን ነገርኳቸው። እነሱም በጸሎት ጧት ማታ በጸሎት እያገዙኝ ጓደኞቼም እዛ ዲያቆናቶች ማቃቸው አባቶች አሉ። እዛ በገባው ሰዓት በቃ በይበልጥ አይምሮዬም እየታደሰ መጣ። የግቢዋም ቃል ኪዳን በጣም በቃ ከምንም በላይ የሚገርምና በቃ የሆነ የሚደንቅ በእኔ አንደበት ብቻ ሊነገር የማይችል ነው። እዛው ገባው። ቆይታ በነበረበት ሰዓት በቃ በጣም ደስ የሚል ቆይታ እያሳለፍኩኝ
አሁን ከዛ ካለፈው ህይወት ያልፌ እግዚአብሔር ይመስገን እዛ ገዳም ውስጥ እያገለገልኩኝ ነው ያለሁት። በኪዳንም በቤተ መቅደስ ዙሪያም አዳራሽን በጸሎት እንግዳ በሚመጣበት ሰዓት በመቀበል ብዙ ኃላፊነቶችን ወስደን እየሰራን ነው። ዛሬ ከራሴ አልፌ ሰዎችን መምከር ያለውን ነገር ምንም ኃጢአተኛ ብሆን እንግዳ ሰው ሲመጣ ተቀብዬ የእመቤቴን የክርስቶስ ሰምራን የጻድቁ የእስትንፋሰ ክርስቶስን ተአምራቸው የገዳማቸው የተሰጣቸውን ቃል ኪዳናቸውን በኃጢአተኛው አንደበት ለብዙ ሰዎች እያስተማርኩኝ ነው ያለውን ነገር ማድረግ ያለባቸውን የሌለባቸውን እያደረግን እያስተማርን እንግዳ እየተቀበልኩኝ ያለውን ነገር በጣም ደስ በሚል ሁኔታ እያሳለፍኩ ያለሁበት ሁኔታ ነው ያለው። በጣም ደስ ብሎኛል። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ አሁን አንተ እግዚአብሔርን እያገለገልከው ነው ማለት ነው። ስለዚህ አሁን ከዚህ በኋላ ባለው ቀሪ ህይወት ደግሞ ምንድነው የምታስበው? ማለት ያው ጊሺ ክርስቶስ ሰምራ ገዳም ላይ ባለሁበት ሁኔታ እዛ በቃ የቻልኩትን መስራት ማገዝ ነው እንጂ ወጥቼ ይሄንን ብዬ ያሰብኩት ነገር የለም። ምክንያቱም ይሄንን ባስብም ለኔ ምንም ጥቅም የለውም። ምክንያቱም ሞቼ ተረስቻለሁ፣ ተገንዣለሁ። እግዚአብሔር በእኔ ላይ ታምር ሰራ፣ አስነሳኝ። ዛሬ ከራሴ አልፌ ሰዎችን መምከር፣ ሰዎችን ማገልገል ላይ ደርሻለሁ። አሁንም ቢሆን የእግዚአብሔር ዕቃ ነኝ። ዕቃው ላይ ደግሞ ማዘዝ የሚችለው እግዚአብሔር ነው። ለኔ ደግሞ ያሰበልኝ ይሄ ነው ብሎኝ እኔም በሱባኤ ጠይቄ በቃ መስመሬ እስኪስተካከል ድረስ ይሄ ወጥቼ ወይም ስራ ሰራለው እንደዚህ የሚለውን ሐሳብ የለም ውስጤ ላይ። ግን ትልቁ ነገር ምንድነው እግዚአብሔር በቃ ከሞት ያስነሳኝ ህይወቴን ደግሞ ያስተካክለዋል ጠብቃለሁ። ያንን ተስፋ በጣም ደህና ነኝ። አሁን የህመም ስሜት የለብኝም እግዚአብሔር ይመስገን። ግን እግዚአብሔር ያንን ነገር እስኪያስተካክልልኝ ድረስ በቻልኩት አቅም ምንም ደካማ ብሆን የማይገባኝ ኃጢአተኛ ብሆንም ቤተ መቅደስ ገብቼ ማገልገል ባልችልም በቻልኩት ያክል እያገለገልኩኝ ቆይቼ እግዚአብሔር ደግሞ ዕቃው ላይ አዞ ትእዛዝ እስኪሰጥ ድረስ ይህንን ነገር እስኪለኝ ድረስ በትዕግስት ጠብቃለሁ። ምንም ተስፋ የሚያስቆርጥ ነገር የለውም። ደስ ብሎኝ ነው እያገለገልኩ ያለሁት። ግን እግዚአብሔር አስተካክሎልኝ ህይወቴ እንዲህ ነው ብዬ በሱባኤ ጠይቄ ክርስቶስ ሰምራንም እናታችን ቅድስተ ቅዱሳን ማምላክም እሷንም ጠይቄ ህይወቴ ይሄ ነው እስኪባል ድረስ አገልግዬ እግዚአብሔር በፈቀደው ልክ ለመኖር ነው የምፈልገው እንጂ ወጥቼ ወይም ጠፍቼ ስራዬን እየሰራው ኖራለሁ የሚለው ሳይሆን ሁሌ እግዚአብሔርን ነው ማስቀድመው። የሱ መልካም ፍቃድ ይሁንና እግዚአብሔርን እያገለገልኩ በጎን ደግሞ በተፈቀደልኝ ያክል ስራዬንም እያስቀጠልኩ መኖር ነው የኔ ሐሳብ። ያው እግዚአብሔር ደግሞ ረድቶኝ ለስራ ሁሉ እሱ ላሰበልኝ ነገር ሁሉ እንዲያበቃኝ ደግሞ የሁላችሁም ጸሎት መጀመሪያም በጸሎት ስታግዙኝ ነበር። አሁንም በጸሎታችሁ ወልደመድን እያላችሁ ኃጢአቴን፣ በደሌን፣ ክፋቴን ሳይመለከት ሁሉን ነገር ቀሪውን ህይወቴ እንዲያስተካክልልኝ እናንተ ጸሎት ያስፈልገኛል። በጸሎታችሁ እንድታስቡኝ ወልደመድን እያላችሁ አስቡኝ። አመሰግናለሁ። እሺ፣ በመጨረሻ ማለት የምትፈልገው ወይ ደግሞ በብዙ አሁን በየሆስፒታሉ በየጸበሉ ያሉ የታመሙ ድውያን በሽተኞች ይኖራሉ። እነሱ መጽናኛ እንዲውላቸው ለነሱ መምከር የምትፈልገው ማለት የምትፈልገው ነገር ካለ ምን ትላለህ? አንተ አሁን ተይዘህ ሞት ተገንዘህ ነበር። እግዚአብሔር ግን በዚህ ልክ እግዚአብሔር ተስፋ ሆኖ ከሞት አስነስቶ እንዳነዘር ዛሬ በመካከላችን እንድትቆም አድርገው እና እነዚያ ሰዎች አንተን ሲሰሙ እንዲጽናኑ ምንድነው ማስተላለፍ የምትፈልገው ለነሱ መልእክት ነው? በጣም አሪፍ ደስ ይላል የምለውን ነገር ትልቁ ነገር ምንድነው ስንታመም ስንያዝ ሆስፒታልም ስንሆን ጸበል ቦታም ጽናት ያስፈልገናል። በቃ መጽናት ነው ትልቁ ነገር። በቃ ጽናት ያስፈልገናል፣ መጽናት አለብን ነው ማለት የምፈልገው። እኛ ሰዎች ስጋዊ ነገር በጣም ስለሚያሸንፈንና ሚዛን ላይ እሱ ስለሚበልጥብን እሱን እናስቀድማለን። ጸበል ለ7 ቀን ወይም ለ3 ቀን እስቲ አርሴማ ይዤ ልምጣ፣ ወይም እግሩ ታሞ ሊሆን ይችላል፣ ወይም ጭንቀት ይዞት ሊሆን ይችላል፣ ወይም የውስጥ ደዌ ታሞ ሊሆን ይችላል እና አንድ ሰው ለ3 ቀን እስቲ አርሴማ ይሄ ከለቀቀኝ ብለን ነው ተነስተን የምንሄደው። ይሄን ነገር
ላያችን ላይ መቼም ማንኛውም በሽታ እርኩስ መንፈስ ነው። ስላልጮህ በኩላሊት አማካኝነት ይመጣል። HIV ሆኖ ይመጣል። ግን ያ ምንድነው በቃ እስቲ የሚለውን ነገር ከአይምሮአችን ወይም ለ7 ቀን ለ1 ወር ብለን አይደለም ታምም ያለው ሄጄ አርሴማ ጋር ወይም ክርስቶስ ሰምራ ጋር ገብርኤል ጋር ሄጄ መጠመቅ አለብኝ ነው። በቃ ሄደን ሰው እንኳን ለ8 ቀን ነው የምቆየው እስከምድን ሳልድን አልወጣም ነው በቃ ማለት ያለው። ለ3 ቀን ብለን ሄድን መንፈሱ ምን ያደርጋል? ለ3 ቀን ብለን በምንሄድበት ሰዓት ይሄ ለ3 ቀንማ እኔም እዚህ ቤት እሆናለሁ ይላል። የታመመው ሰው በሚሄድበት ሰዓት እንስሳት ያለበት እንስሳት ላይ፣ አልጋ ላይ፣ ልጆች ላይ፣ እቃ ላይ፣ ሽንት ቤት ላይ ይቀመጣል። ለ3 ቀንማ እችለዋለሁ ይላል። 3 ቀን ያ ሰው ለ3 ቀን ነው ሄደው ወይ ስራውን ማንኛውም ነገር አስፈቅዶ ሄደው ለ3 ቀን ነው። 3 ቀንማ ይቀመጥና 3 ቀን ሆኖት በሚወጣበት ሰዓት መንፈሱ ተመልሶ እሱ ላይ ነው የሚሄደው። ምንም እንዳልተጠመለ መንፈሱ አልተገረፈም። ገብቶ ያንን ገዳም ውስጥ አልተገረፈም። ራሳችንን ስንጠመቅ የነበረው በይበልጥ ደግሞ በቃ ታመን ያለን እግዚአብሔርን በቃ መጠበቅ ነው። ይመጣ በተስፋ መጠበቅ ነው እንጂ እግዚአብሔር ረስቶኛል። 1 አመት ሙሉ ገዳም ላይ ስቀመጥ አርሴማ ምን አረገችልኝ? እኔ ይጂ ሐኪም ቤት ብታከም ስራዬ ብገባ የሞቱ ቀን ልሙት ብለን በቃ ወይ 2 ወር 1 ወር ቁጭ ብለው ጸበል ላይ ወጥተው ወደ ሌላ ህይወትም የሚገቡ ያየኋቸው ማቃቸው ብዙ ወገኖች አሉ። አርሴማ ምን አረገችልኝ? ሌላው ድኖ እየወጣ እኔ 1 አመት ገዳማው ላይ ቁጭ ብዬ ምንም አላረገችልኝ ብለው ወደ ሱስ፣ ወደ ጫት፣ ወደ ሲጋራ፣ ወደ ተለያየ ወደ ዝሙት የሚወድቁበት የወደቁ ማቃቸው ስላሉ እግዚአብሔርን ሁሌ በተስፋ መጠበቅ ነጊ ሌላ ቀን ነው እያልን ያልፋል እያልን ነው እንጂ መጠበቅ ያለብን ዛሬን ካማረርን የነጊውን ተስፋችን አጨለም ነው። በቃ ያንን ነው በዚህ አጋጣሚ በቃ እግዚአብሔርን በተስፋ መጠበቅ ትልቁ ነገር። በቃ እግዚአብሔር ጠይቀ ነው የማይሰጠን ነገር የለም። አንዳንዴ የራሳችን ጉድለት ወይ ንስሐ ችግር ወይ አእምሯችን ሳንሰበስብ ጸሎት በመናረግ ይሆን ይችላል። ትክክለኛ እግዚአብሔር ይሄን ነገር አርግልኝ እኔ ኃጢአተኛ ነኝ ስለ ሊቀ መላእክት ስለ ቅዱስ ሚካኤል ብለ ቃል ኪዳን ስለሰጣቸው ስለ ሰማዕታት ስለ ጻድቃን ብለ ከልባችን ከለመን ነው ስለ ሰማዕቱ ቅዱስ ጊዮርጊስ ብለ ስለሰጠው ቃል ኪዳን ብለ ብንለምነው እግዚአብሔር ዛሬ ጠይቀነው ዛሬ ይፈታልናል። ግን ዛሬ ጠይቀን ደግሞ ዛሬ ሳይሰጠን ሲቀር ደግሞ እንደዚህ ተስዬ ነበር አልደረሰልኝም ብለን ደግሞ ማማረር መጠበቅ እግዚአብሔር በምክንያት እስከፈጠረን ድረስ በምክንያት ታመናል፣ በምክንያት ደግሞ እንድናለን። እግዚአብሔር ለሁሉም ነገር ምክንያት ጊዜ አለው። ገዳም ላይ 1 አመት 2 አመት ቆይተን ሳንማር በምንቀርበት ሰዓት ማማረር የለብንም። በዛው አጋጣሚ እየተማርን ያለንበት ቤተክርስቲያን ላይ አካሄዳችን አረማመዳችን እንዴት ነው፣ በምን ሰዓት ቤተክርስቲያን መግባት አለብን የሚለውን ነገር ሊያስተምረን ይሆናል እንጂ የታመምነው ሙሉ ጸበሉ ቦታ ያለውን ሰው በአንድ ቀን ድኖ የሚወጣበት መንገድ እግዚአብሔር አቅቶት አይደለም። ግን መማር ያለብን የሚቀረን ነገር ኦርቶዶክስ ተዋህዶ ሃይማኖት ምንድናት የሚለውን ጥልቅ ብለን እንድናውቅ ነው እግዚአብሔር የሚያዘገየን። ያንን ልል እፈልጋለሁ። አመሰግናለሁ። በመጨረሻ ማመስገን የምትፈልገው ማንሳት የምትፈልገው ነገር ካለ አሁንም በድጋሚ እድሉ። እሺ አመሰግናለሁ። ከእግዚአብሔር በታች ሆነው ለዚህ ያደረሱ በመጀመሪያ ወንድሜ ኤርሚያስን ላመሰግን እወዳለሁ። በጸሎቱ እስከዛሬ ድረስ ያልተለየኝ ስሜ በየቦታው በክርስትና ስሜ እያስጠራኝ ይህንን ደረጃ እንድደርስ ላለውን ነገር በመምከር በጸሎቱም ሁሉ ነገር በመምከር ለዚህ አድርሶኝ ዛሬ እንደዚህ ቆሜ እንድመሰክር ለረዳኝ ለወንድሜ ለኤርሚያስ በዚሁ አጋጣሚ በጣም ከልብ አመሰግናለሁ። ከዛ በመቀጠል እህቴ መሰረት ደጀኔም በህይወቴ ሁሉ በቃ እናትም ሆና አባትም ሆና ሁሉ ነገር ሆና አሳድጋኝ ምንም ነገር ሳላጣ ምንም ነገር ሳይቸግረኝ ለዛሬው ቀን አድርሳ ይሄን ሁሉ እንዳይ በቃ ድኜ ተነስቼ ከመታመም በፊት ያለውን ህይወቴ እንዲስተካከል በመምከር ያለውን ነገር ይሄ ነው ልል አልችልም። የሷ ብቻ ከባድ ነው። እህቴንም በዚሁ አጋጣሚ ላመሰግን እወዳለሁ። ወንድሞቼንም መላ ቤተሰቦቼ፣ አክስቴም የኤርሚ እናት
ሙሉ ብዘረዝራቸው ሰዓት ስለማይጨርስ መላ ቤተሰቦቼን አባቴም ከኔ ጋር ገዳም ላይ ሲንከራተት በብርድ ሲንከራተት ለነበረው አባቴንም አመሰግናለሁ። ወንድሜ ደመቀንም በፊትም አሁንም ከድሮም ጀምሮ ሲመክረኝ ዛሬ ስታመም ደግሞ ሲያስታምመኝ የነበረ ወንድሜ ነው። አሁንም ከጎኔ እየመከረኝ የሚቸግረኝ ነገር እየረዳኝ ያለ ወንድሜ ደመቀንም አመሰግናለሁ። የገዳሙ ያሉ አባቶች ዲያቆናቶችም ሙሉ የኔን የደረሰ እግዚአብሔር የነሱንም እንዲደርስላቸው ከገቡበት ያለባቸውንም ፈተና ካለ ጭንቅ ካለ እግዚአብሔር እንዲያነሳላቸው እመኛለሁኝ። በዚሁ ክርስቶስ ሰምራ ያሉ አገልጋዮች ሙሉ አባቴ ገዳሙ አባቴም ሀብተወልድንም ሙሉ አባቶቼ ካህናት ወንድሞቼንም ዲያቆናትን ዘማሪያን ሙሉ የገዳሙ አገልጋዮችንም በዚሁ አጋጣሚ ላመሰግን እወዳለሁ። ለኔ የደረሰ እግዚአብሔር እናታችን ቅድስት ድንግል ማርያም፣ ሰማዕቷ ቅድስት አርሴማ፣ ክርስቶስ ሰምራ፣ ገናናው መልአክ ቅዱስ ገብርኤል፣ ቅዱስ ሚካኤል ለኔ የደረሱ ለእናንተ የሚደርስላችሁ